ልጆቼን ሳጥብ ፊታቸውን አይታየኝም። ዝም ብዬ በጨርቅ እንዲጠራርጌ ነው የሚሄደው ስለማላይ ማለት ነው። ቤት ሳጸዳ ወለሉን እንዲበጄ እንዲነካክቼ ነው ቆሻሻ ቦታውን ወለውሎ ማለት ነው። በመጀመሪያ የረዳኝን እግዚአብሔር እዚህ ያቆመኝን እግዚአብሔር በፊታችሁ ቆሜ እንዳመሰግነው እንድመሰክር የረዳኝን እግዚአብሔርን አመስግኑልኝ። በመቀጠል ደግሞ ቀብቶ ለዚህ ምድር ያስነሳው አባታችንን ሐዋርያው ዘላለምን ስለሱ አመስግኑልኝ እግዚአብሔርን። ለኔ የተደረገልኝ በጣም ብዙ ነገር ነው። እውነት ጌልጌላ ገብቼ በጣም ተለውጫለሁ። ሌላ ሰው ሆኛለሁ። በእውነት እንዲህ አልነበርኩም። እኔ በጣም በቃ የሚያስጠላ ነገር ነበር እኔ ጋር ማለት ነው። ጌልጌላ መጣው። በእውነት ልጆቼ በጣም ይታመማሉ። እዚህ መጥቼ ነው እኔ ልጆቼን ፈውስ ተቀብዬ የሚሄደው እና እኔ መሰክረው በጣም አይኔን ታምሜ ነበር። ማንም አያውቅም። እውነት ማንም በቃ ጎረቤት አያውቅም፣ ሌላ ሰው አያውቅም። እዚህ ስመጣ እንዲህ ዞሬ ነው አስፋልት ላይ ሲሄድ ድንገት ከወደቅኩ ብዬ ዞሬ ነው በዚህ ጋር መጣው ማለት ነው። በጣም ይጨልመኛል። ብዙ ጊዜ አፖስትልን ጸልይልኝ እላለሁ ግን በቃ ለምን ቃል ተቀብዬ ወጣለሁ ብዬ ነው የሚሄደው ማለት ነው። አይታየኝም። ልጆቼን ሳጥብ ፊታቸውን አይታየኝም። ዝም ብዬ በጨርቅ እንዲጠራርጌ ነው የሚሄደው ስለማላይ ማለት ነው። ቤት ሳጸዳ ወለሉን እንዲበጄ እንዲነካክቼ ነው ቆሻሻ ቦታውን ወለውሎ ማለት ነው። በጣም በቃ ተቸግሬ ነበረ። ሐኪም ቤት ይሄድ ነበረ እዚህ ሚሽን በቃ 3 መድኃኒት ተሰጠኝ። በቃ አሁን አይሆንም በቃ ያንቺ በመድኃኒት ስለማይድን ምንጽር ይታዘዝልሻል። ወደ 10 ምንጽር ለካኝ። በቃ ምንም አይታይም በሱም ማለት ነው። እስኪ አንዱ ይሄ ይሻላል ስለው በቃ ይሄ አዳማ ነው የሚሄደው ይሰራልሻልና ሳምንት ነው 3000 ብር ነው አለኝ። እኔ ጌልጌላ ገብቼ ለምን 3000 አወጣለሁ? በቃ ዝም ብዬ እመላለሳለሁ ጌልጌላ ውስጥ እድናለሁ ብዬ መጣሁኝ። እየተመላለስኩ 2016 ሐምሌ ላይ ነበር የያዘኝ እስከ 2017 ሐምሌ ድረስ እንደዛ ነበርኩ። አንድ ሰው አያውቅም። ቤተሰብ በጣም ተጨነቁና ማዘር በቃ ለምን ወይም ደግሞ ወደ ትሄጃለሽ በቃ አዲስ አበባ እንወስድሻለን ሲሉ አልሄድም አልኩኝ። ቁጭ አልኩኝ። ሐምሌ 2017 ሐምሌ ላይ እዛ ጋር ቁጭ ብዬ ነበር። አይናችሁ ብዥ የሚልባችሁ አይናችሁ የማያይ ቁሙ አለ አፖስትል ማለት ነው። ከዛ እኔ ነኝ በቃ ዛሬ ብዬ ቆምኩኝ። አላይም ማንንም አፖስትልን እንጂ አሁን እንደሚበራልኝ አይደለም ቅዱሳንን አላይም እኔ ማለት ነው። ማንንም አያውቅም። አንድ ሰው ጎረቤቴ እንኳን አያውቅም። ጎረቤቶችን ከጎን ማነች ብዬ ነው እንትንምለው ማለት ነው። ሲሄድም እግዚአብሔር ሆይ የማቀው ሰው ብቻ ፊቴ ላይ እንዳይመጣ፣ ምክንያቱም እያወቀች ነው ሰላም ማትለኝ ይሉኛል። ጌታ ሆይ የማቀውን ሰው ብቻ በፊቴ አታምጣላለሁ። በአስፋልት አልሄድም፣ ዞሬ ነው ወደዚህ የምመጣው ማለት ነው። ከዛ ተነሳው እዛ ቀን አይናችሁን ያዝ ዋላ አይኔን ያዝኩኝ። ከዛ ካሁን በኋላ ከፊታችሁ ተነስቷል የአይናችሁ በሽታ ተነስቷል አለ። በዛን ሰዓት አይኔን ይሻለው እንጂ እየተንቀጠቀጥኩ ነው ከእግር እስከ ላይ ማለት ነው። ከዛን አስጮኸኝ መሰለኝ፣ አስጮኸኝ ወደቅኩኝ። ስነሳ ቅዱሳን በትክክል ነው የታየኝ ማለት ነው። የዛ ቀን ተነስቼ ለኔ በጣም ብዙ ነገር ተደርጎልኛል። እውነት አሁን ከበፊቱ በላይ በፊት እግዚአብሔር ካደረገልኝ በላይ ህዝቡን አያለው ከሩቅ እስከ ሩቅ። አሁን እስከ ዛሬ ድረስ እንትንላለሁኝ እኔ እስኪ እውነት ነው እላለሁ። ከታች እስከ ጫፍ ድረስ ሰው መለየት ጀምሬያለሁ። እግዚአብሔርን አመስግኑልኝ። ሃሌሉያ። እዚህ ስትመጪ እኮ እኛ የምታይ ነው የሚመስለንና እንግዲህ አሁን ችግርሽን አንቺ ነሽ የምታውቂው። እውነትም የምታይ ነው የሚመስለው። እንግዲህ የሆነልሽ ነገር ትልቅ ነገር ነው። አይን የሰውነት መብራት ነውና አይን እንግዲህ አንቺ አሁን ፈርተሽ በዚህ ዞረሽ እዚህ የምትመጪው እግዚአብሔር እንግዲህ በቀንሽ ሰራልሽ ማለት ነው። እዚሁ ነው ደህንነት ተምራ የተጠመቀችው። የቤተ ክርስቲያን ልጅ ነች። እንኳን ጌታ ረዳሽ። እግዚአብሔርን አክብሩ።